ሰላም አብይ ነኝ ከኖታ ቴክኖሎጂስ። ዛሬ እንቀጥላለን። 8 ነጥቦች ባለፈው አውርተን ነበር። ዛሬ ደግሞ የምናወራው ተጨማሪ የሆኑ የላፕቶፕ ጥንቃቄ ባለሙያ ጋር ሳይሄዱ ቴክኒሻን ጋር ሳይሄዱ ላፕቶፑን ማስተካከል የሚችሉበትን ነጥቦች እንነጋገራለን። የመጀመሪያው ላፕቶፕ ውሃ ቢነካው፣ ሻይ ቢፈስበት፣ ቡና ቢፈስበት፣ ወተት ቢፈስበት፣ ኤኒ ሊኩዊድ ቢፈስበት ማድረግ ያለብን ጥንቃቄ ነው። ይሄ ባይ ዘ ዌይ ለዴስክቶፕም ይሰራል፣ ለብዙ ኤሌክትሮኒክሶችም ይሆናል። ምንድነው ማድረግ ያለበት? ውሃ ከፈሰሰበት እና ከግድግዳ ሶኬት ጋር ተሰክቶ ከሆነ ኢሚዲየትሊ ሶኬቱን ዲታች ያድርጉ፣ አንፕላግ ያድርጉ። ከዛ በኋላ ያንን ካደረጉ በኋላ ምን ያደርጋሉ? ላፕቶፑን ፓወር በተን እዚህ ጋር ያለችውን ፓወር በተን ከ5 እስከ 10 ሰከንድ ፕሬስ አድርገው ይቆዩ። ያ ምንድነው? ፎርስድ ሸትዳውን እንለዋለን ቴክኒካሊ። ያን ጊዜ ራሱ ሸትዳውን ያደርጋል። ከዛ ሸትዳውን ካደረገ በኋላ ባትሪው if it is detachable ኤክስተርናል ባትሪ ከሆነ ይሄ አሁን ኢንተርናል ባትሪ ነው። ባትሪውን ላቾቹን በመክፈት ዲታች አድርገው ያስቀምጡታል። በመቀጠልም ደግሞ USB ላይ የተሰኩ ኦግዚለሪዎች ማውዝ፣ ኪቦርድ፣ ኤኒ አክሰሰሪዎች ካሉ ዲታች ያደርጋሉ። ያን ካደረጉ በኋላ ውስጡ ያሉ ሊኩዊዶች እንዲወጡ ከውስጡ እንዲወጣ ምን እናደርገዋለን? ቪ አድርገን እንደዚህ እናስቀምጠዋለን። ከዛ በፊት በጣም የሚታይ ሊኩዊድ ካለ በማይክሮፋይበር ወይም ደግሞ በፎጣ ቀስ ብለው ጀንትሊ ያጸዱታል እና ደረቅ እንደሆነ ሲያረጋግጡ ውስጡ ያለው ውሃ ተንጠፍጥፎ እንዲያልቅ ላፕቶፓችንን እንደዚህ ቪ አድርገን እናስቀምጠዋለን። ይሄ ምንድነው? ውስጡ የገባውን እርጥበት ወይም ደግሞ ፍሳሽ ነገር በሙሉ እንዲያወጣ ነው። ይሄን የምናደርገው መቸኮል የለብንም፣ መደናገጥ የለብንም። ዋንስ ፈሳሹ እዚህ ውስጥ ከገባ በኋላ የገባው ፈሳሽ በሙሉ መውጣቱ ብቻ ሳይሆን ውስጡ ያለው እርጥበት ሞይስቸር መድረቅ ስላለበት እንደዚህ አድርገን ለ24 ሰዓት ወይም ለ48 ሰዓታት ለአንድ ቀን ወይም ለ2 ቀን መጠበቅ አለብን። ከዛ በኋላ ፊዚካሊ ኦብዘርቭ ስናደርገው መድረቁን እርግጠኛ ከሆንን ምን እናደርጋለን? ቀጥሎ እንከፍተውና ይህ በእንዲህ እንዳለ አንድ የምነግራችሁ ነገር፣ ቶሎ ውጤት ለማግኘት ያለበትን ስታተስ ለማወቅ ብላችሁ በብሎወር እንዳታደርጉት። በብሎወር ማድረግ ምን ማለት ነው? አምጥተን ብሎወሩን እዚህ ላይ ፋን ስናደርግበት ምንድነው የሚሆነው? ውሃው በሙሉ ይወጣል። ግን ውሃው ሲወጣ አንዳንድ ቦታ በፍጹም ውሃ መግባት የማይችልበት ውሃው አክሰስ ማድረግ የማይችልባቸው የላፕቶፕ ፓርቶች ላይ ብሎ ስናደርገው ሞይስቸር ብሎ እያደረግን በኋላ ሜንቴን ለመደረግ እንዳይቻል አድርገን ነው የምንጎዳው። ስለዚህ ምን እናደርጋለን? ብሎወር አንጠቀምም። ኖ ብሎወር ማለት ነው። ስለዚህ ናቹራሊ እንዲደርቅ እንደዚህ አድርገን እናስቀምጠዋለን። 2 ቀን እንጠብቃለን። 2 ቀን ከጠበቅን በኋላ መድረቁን ካየን በኋላ ከእንደገና በማይክሮፋይበር አድርገን ካጸዳነው በኋላ ባትሪውን አታች እናደርጋለን። ከዛ በኋላ ላፕቶፓችንን እንደዚህ እናስቀምጠውና እንጸልያለን። ምክንያቱም እድል ስለሆነ እድላችን በመልካም ቦታ እንዲያደርገን እንጸልያለን። እግዚአብሔር ሆይ በምታምኑት ፋፋ ብላችሁ ዱዓውንም ጸሎቱንም ታረጉና ከዛ በኋላ ፓወር በተን ስትነኩ ቦብልጭ ካለ ብራቮ አብይ ትሉኛላችሁ፣ ላይክ ኮሜንት ታረጉልኛላችሁ። ቦብልጭ ካላለ ቴክኒሻን ጋር ትሄዳላችሁ። መጎርጎር መሞከር ከዚህ በኋላ ላፕቶፑ በቋሚነት ወደ መቃብር ስፍራ እንዲሄድ አጠናቀነው ገንዘነው መላክ ስለሆነ ልክ ባትሪውን ሰክተን ኦን ስናደርገው ቦብልጭ ካላለ ቴክኒሻን ጋር አቅራቢያችሁ ያለ ቴክኒሻን ጋር እንሄዳለን። እኛ ቴክኒሻኖች አይደለንም፣ መሸጥ ስለሆነ ስራችን። please don't call us for maintenance or don't come to our office because we are selling, not maintaining. Nota.